አንድ ነገር ልጠይቃችሁ። በአይናችሁ ያያችሁትና በጆሮአችሁ የሰማችሁትን ነገር ሁሉ እስከዛሬ ታምኑ ነበር? ከዛሬ ጀምሮ ግን ያያችሁትን ነገር ሁሉ ማመን አቁሙ። ምክንያቱም አሁን የምንኖረው እውነትና ውሸት በፍጹም በማይለይበት በጣም የሚያስፈራ ዓለም ውስጥ ነው። እስኪ ያስቡት፣ አንድ ቀን ጧት ተነስታችሁ ስልካችሁን ስትከፍቱ የእንኳን አደረሳችሁ መልእክት ሳይሆን የእናንተ ወይም የቅርብ ቤተሰባችሁ ቪዲዮ መላው ኢትዮጵያ ዘንድ ተሰራጭቶ ብታዩት። ያ ያያችሁት ፊት የእናንተ ነው፣ የሰማችሁት ድምጽ የእናንተ ነው። ግን እናንተ ያንን ነገር በፍጹም አላደረጋችሁትም። ቤተሰብ ያዝኑባችኋል፣ ህዝብ ይፈርድባችኋል፣ ህይወታችሁ በሰከንዶች ውስጥ ይወድማል። እናንተ ግን እኔ አላደረኩትም ብላችሁ ብትጮሁ እንኳን ማንም የሚያምናችሁ የለም። ይህ በቀላሉ የቴክኖሎጂ እድገት አይደለም። ይህ የሰው ልጅ እውነታ ሙሉ በሙሉ የሚያጠፋ የእያንዳንዱ የኢትዮጵያ አደጋ ውስጥ የከተተ ትልቅ ጥፋት ነው። ለመሆኑ እኛ ከጀርባችን ምን እየተሰራ እንደሆነ በእርግጥ እናውቃለን? አሁን የምነግራችሁ እውነት ስትሰሙ ስልካችሁን እንደ ድሮ በፍጹም አታዩትም። ነገሩ እንዲህ ነው። ከጥቂት ወራት በፊት በውጭ ሀገር የሚኖር አንድ ታዋቂ ዩቲዩበር ጧት ከእንቅልፉ ሲነቃ ትልቅ ውርደት ጠበቀው። በማህበራዊ ሚዲያ ላይ የእሱ ፊት፣ የእሱ ድምጽና የእሱ ምስል የሆነበት ነገር ግን በፍጹም እሱ አድርጎ የማያውቀውን በጣም አጸያፊና አደገኛ ቪዲዮ ተለቀቀበት። በሺዎች የሚቆጠሩ ሰው ጋር ደረሰ። ሰዎች እየገቡ ተሳደቡ። ይህንን ታድርጋለህ ብለን ፈጽሞ አልጠበቅንም አሉት። ጓደኞቹ ትተውት ሄዱ። የስራ ባልደረቦቹ ከስራ አባረሩት። ሰውየው አለቀሰ፣ ጮኸ። እኔ አይደለሁም በአርቲፊሻል ኢንተለጀንስ ወይም ኤአይ የተሰራ ውሸት ነው ብሎ ለዓለም ሁሉ ለማሳየት ሞከረ። ግን ማን ሰማው? ምክንያቱም ቪዲዮ ከእውነቱ ጋር ፈጽሞ አንድ ነበር። የሰው ልጅ አይንና ጆሮ ማመን እስከሚያቅተው ድረስ ፈጽሞ በሆነ ሁኔታ የተሰራ ነበርና። በዚህ ጊዜ ነበር ዓለም አንድ መራራ እውነት የገባው። አሁን የምንኖረው የዲጂታል ዘመን ላይ እውነትን ከውሸት መለየት ፈጽሞ የማይቻልበት ደረጃ ላይ ደርሰናል። ነገሩ ግን በዚህ ብቻ አላቆመም። ችግሩ ከምናስበው በላይ እየሰፋና እየተወሳሰበ መጥቷል። ኤአይ ሲባል ትንሽ ስህተት ያለው ፊቱ የተበላሸ ወይም ጣቶቹ የተጠማዘዙ ምስል ነበር የምናየው። ማንኛውም ሰው በቀላሉ ይህ ውሸት ነው ብሎ መለየት ይችል ነበር። አሁን ግን ቴክኖሎጂው በፍጥነት አደገ። ኤአይ ተራ ሰዎችን ማታለል ብቻ ሳይሆን ባለሙያዎችንና የቴክኖሎጂ አባቶችን ሳይቀር ግራ ማጋባት ጀምሯል። አሁን ኤአይ ምስል ማምረት ብቻ አይደለም የሚሰራው፣ አገራት እንዲጋጩ፣ ህዝብ እንዲሸበርና ትላልቅ አደጋዎች እንዲፈጠሩ መንገድ እየከፈተ ነው። ለምሳሌ ያህል በዩክሬንና በሩሲያ ጦርነት ወቅት የዩክሬን ፕሬዝዳንት ዜሌንስኪ ወታደሮቼ እጃችሁን ስጡ ብሎ ሲናገር የሚያሳይ ቪዲዮ በማህበራዊ ሚዲያ ተሰራጨ። ቪዲዮን ያዩ ሚሊዮኖች ደነገጡ። ሀገሪቱ ወታደሮች ተስፋ ቆረጡ። ሀገሪቱ ልትወድቅ ምንም አልቀራትም ነበር። በኋላ ግን ቪዲዮ ሙሉ በሙሉ በኤአይ የተሰራ ሐሰተኛ እንደሆነ ተረጋገጠ። አስቡት፣ አንድ ሐሰተኛ ቪዲዮ የአንድን ሀገር ህልውና መስመር ሊያስት አቀራርቦ ነበር። በቅርቡ ደግሞ በሞሮኮ ሀገር ከባድ የጎርፍ አደጋ በደረሰበት ወቅት ሰዎች የዩቲዩብ እይታ ወይም ቪውዝ እና ላይክ ለማግኘት ሲሉ ህንፃዎች ሲፈርሱ እና ሰዎች በጎርፍ ሲወሰዱ የሚያሳይ አሰቃቂ የኤአይ ቪዲዮ ፈጥረው ለቀቁት። ህዝቡ በድንጋጤ ተዋጠ። የእርዳታ ሰራተኞች አደጋው ወደ ሌለበት ቦታ በከንቱ እየሮጡ እውነተኛ ተጎጂዎችን ለማዳን ጊዜ አጡ። ይህ አደጋ ወደ እኛ ሀገር ወደ ኢትዮጵያ ቢመጣስ? አንድ ሰው ተነስቶ ያላላችሁትን ተናግራችኋል ቢላችሁ ወይም ያላደረጋችሁትን አድርጋችኋል ብሎ በኤአይ የተሰራ ቪዲዮ ቢያሰራጭባችሁ እንዴት አድርጋችሁ ነው እውነቱን የምታስረዱት? ከሁሉም በላይ የሚያስፈራው ነገር ግን ሰዎች አሁን እውነተኛ የሆኑ የታሪክ ምስሎችና ቪዲዮዎችን እንኳን ይህ በኤአይ የተሰራ ውሸት ነው እያሉ መጠራጠር መጀመራቸው ነው። ዓለም ሙሉ በሙሉ እምነቷን አጣች። ሁሉም ነገር አጠራጣሪ ሆነ። ለመሆኑ ይህ ኤአይ እንዴት ነው እኛን እንዲህ በስውር ማታለል የቻለው? ቀለል አድርጌ ልንገራችሁ። ቴክኖሎጂው የእኛን ምስል ወይም የፊታችንን እንቅስቃሴና የድምጻችንን ሞገድ በጥቂት ሰከንዶች ውስጥ ያጠናል። ከዚያም ልክ እንደ ሊቅ ሰዓሊ የእኛን እውነተኛ አካል ከውሸት ጋር ደባልቆ አዲስ ሰው ይፈጥራል። የሰው ልጅ በብዙ ዓመታት ድካምና ልፋት የፈጠረውን እውቀት የቴክኖሎጂውን በሰከንድ ውስጥ ሰርቆ የራሱን ያደርገዋል። ይህ ደግሞ ተራ መዝናኛ ከመሆኑ አልፎ የንጹሃን ሰዎች ህይወት እስከ ማጥፋት ደርሷል። ለምሳሌ በስፔን የተከሰተውን አሰቃቂ ታሪክ ብንወስድ ተራ የትምህርት ቤት ተማሪ የሆኑ ወጣት ሴት ልጆች ህይወታቸው በአንድ ጀንበር ጨለመ። አንድ አደገኛ ሰው የእነሱን ፎቶግራፍ ወስዶ በኤአይ አማካኝነት አላስፈላጊና አስጸያፊ ምስሎችን ፈጠረባቸው።
ምስሎቹ በማህበራዊ ሚዲያ ላይ በሰከንዶች ውስጥ ተሰራጩ። ልጆቹ ምንም ያላደረጉት ነገር ቢሆንም በትምህርት ቤት፣ በሰፈራቸውና በቤተሰባቸው ዘንድ ትልቅ ውርደት ደረሰባቸው። ህይወታቸው ሙሉ በሙሉ ተበላሸ። ይህ ብቻ አይደለም፣ በጣም ብዙ ታሪኮች አሉ እንደዚህ በኤአይ አማካኝነት የሰዎችን ህይወት ያበላሸ ማለት ነው። እናም ነገሮቹ አደገኛ ደረጃ ላይ በመድረሱ እንደ ዩቲዩብ ያሉ ትላልቅ ካምፓኒዎች አሁን በትልቅ ስጋት ውስጥ ይገኛሉ። ዩቲዩብ የሰዎችን ህይወት የሚያበላሽና በኤአይ የተሰራ ሐሰተኛ ቪዲዮዎችን የሚያሰራጩ ትላልቅ ቻናሎች በአንድ ጊዜ አግዷቸዋል። ከ35 ሚሊዮን በላይ ተከታይ ያላቸውና በቢሊዮን የሚቆጠሩ እይታዎችን ያገኙ ቻናሎች በአንድ ጀንበር ዘግተውባቸዋል። ነገር ግን ጥያቄው ያለው እዚህ ጋር ነው። ቻናሎቹን ማገድ ብቻ ይህንን አደጋ ሊያስቆመው ይችላል? እስካሁን ያወራነው ኤአይ ውሸት እውነትን ያስመስላል ስለሚለው አደጋ ብቻ ነበር። ተቃራኒ ቢሆንስ? ትልቅ አደጋ አሁን ሰዎች እውነተኛ ነገር እንኳን በኤአይ የተሰራ ውሸት ነው ብለው መጠራጠር መጀመራቸው ነው። አዎ፣ እውነት መሬት ላይ እያለ በአይናችን እያየ ነው ይህ በኤአይ የተሰራ ውሸት ነው ማለት ጀምረናል። ለአብነት ያህል በቅርቡ በሞሮኮ ሀገር የተሰራውን ዘመናዊ ፈጣን ባቡርና አዳዲስ ስታዲየሞች ቪዲዮ ሰዎች ሲያዩ ይህ በኤአይ የተሰራ ነው እንጂ አፍሪካ ውስጥ እንዲህ አይነት ዘመናዊ ነገር ሊኖር አይችልም ብለው ኮሜንት ጻፉ። ቪዲዮ ሙሉ በሙሉ እውነተኛ ሆኖ ሳለ ማለት ነው። ሌላው ቀርቶ ከሁለተኛው ዓለም ጦርነት በኋላ በጃፓን ከተነሱ ታሪካዊ የእውነተኛ ፎቶዎች ስር ወይም ኮሜንቶች ላይ ሰዎች ይህ በኤአይ የተሰራ ውሸት ነው እያሉ ይከራከራሉ። አያችሁት አይደል አደጋው ወዴት እንደሄደ? ይህ ማለት አሁን ባለንበት ዘመን እውነት እየሞተች ነው። ነገ አንድ አደገኛ ወንጀለኛ ትልቅ ጥፋት አጥፍቶ በቪዲዮ ቢቀረጽ እንኳን ይህ እኔ አይደለሁም በኤአይ የተሰራ ውሸት ነው ብሎ ለማምለጥ ትልቅ ቀዳዳ ተከፍቶለታል። አንድ ሀገር ላይ እውነተኛ አደጋ ቢደርስ እንኳን የኤአይ ውሸት ተብሎ ይናቃል። ከሁሉም በላይ የሚያስፈራው ነገር ደግሞ ይህንን በኤአይ የተሰራ ውሸት ለመለየት የተሰሩ የቴክኖሎጂ ማወቂያዎች ወይም ኤአይ ዲቴክተር ሳይቀሩ እውነተኛውንና ውሸቱን መለየት አቅቷቸው ሙሉ በሙሉ ውድቅ ሆኗል። በቃ በአይናችን ያየነውና በጆሮአችን የሰማነው ነገር እንኳን አሁን የማመን የማንችልበት ጊዜ ላይ ደርሰናል። ዛሬ በቴክኖሎጂ ስም የምናየው ነገር ሁሉ ነገ እያንዳንዳችን በር የሚያንኳኳ አደጋ ነው። በፊት አባቶቻችን አይቶ ያመነ ይሉ ነበር። አሁን ግን አያችሁ አይደል? በአይናችን ያየነው እንኳን ማመን በማንችልበት ደረጃ ላይ ደርሰናል። ይህ የኤአይ አደጋ ስልካችን ውስጥ ብቻ ያለ ጨዋታ አይደለም። የስራችንን ቦታ፣ የቤተሰባችንን ሰላም፣ የፍቅራችንን እውነትና የሀገራችንን አንድነት ሊያፈርስ የሚችል ትልቅ መሳሪያ ነው። ስለዚህ ከዛሬ ጀምሮ በማህበራዊ ሚዲያ ላይ የምታዩትን ማንኛውም ቪዲዮ ወይም ፎቶ ሳታረጋግጡ አትመኑ። የሰዎችን ህይወት በወሬና በኤአይ ውሸት አታበላሹ። ምክንያቱም ነገ የዚያ ውሸት ሰለባ የሚሆነው የእናንተ የቅርብ ሰው ወይም እናንተ ወራሳችሁ ልትሆኑ ስለምትችሉ በዚህ በጠፋ ዓለም ውስጥ ከስልካችንና ከኢንተርኔት ውሸት ይልቅ እውነተኛውን የሰው ልጅ ፍቅር እና አብሮነት እንጠብቅ። እስኪ አሁን አንድ ነገር ልጠይቃችሁ። እናንተ ከዛሬ በኋላ በማህበራዊ ሚዲያ ላይ የምታዩትን ቪዲዮ ታምናላችሁ ወይስ ስልካችሁን ሙሉ በሙሉ ማመን አቁማችኋል? ሐሳባችሁን ከታች በኮሜንት ላይ ጻፉልኝ፣ አብረን እንወያይበታለን። ቪዲዮን ከወደዳችሁት ላይክ በማድረግና ለወላጆቻችሁ ሼር በማድረግ ከዚህ አደጋ እንዲጠበቁ መልእክቱን አድርሱ። ለዛሬ የነበረን ቆይታ ይህንን ይመስላል። በሚቀጥለው አደገኛና አስደናቂ ታሪክ እስክንገናኝ ድረስ ሰላም ሁኑ። ቻው።